ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ረቡዕ የጠዋት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኔና ኦር ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። ለመከላከያ ሰራዊቱ ከተለያዩ መስሪያ ቤቶች በመቀነስ ተጨማሪ 30 ቢሊዮን ሼኬል እንዲመደብ የቀረበውን ሀሳብ መንግስት ሌሊት አጸደቀ። በኢራንና ሂዝቦላ የሮኬትና ሚሳኤል ተኩስ ምክንያት በሚሊዮን የሚቆጠሩ ዜጎች ሌሊቱን በአስቸጋሪ ሁኔታ ማሳለፋቸው ተገለጸ። የሀሬዲ ማህበረሰብ የትምህርት ክፍሎች ትላንት በአንዳንድ ቦታዎች የደጀን ዕዙን መመሪያ ከሚፈቅደው ውጭ የመማር ማስተማር ሂደት ማከናወናቸው ተገለጸ። የአሜሪካ መንግስት ልዩ መልእክተኛ ስቲቭ ዊትኮፍ እና ጃርድ ኩሽነር በመጪው ሳምንት በእስራኤል ጉብኝት ሳያካሂዱ አይቀርም ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በኢራንና ሂዝቦላ የሮኬትና ሚሳኤል ተኩስ ምክንያት በሚሊዮን የሚቆጠሩ ዜጎች ሌሊቱን በአስቸጋሪ ሁኔታ ማሳለፋቸው ተገለጸ። ከኢራንና ሂዝቦላ በሚተኮሱ ሚሳኤሎች፣ ሮኬቶችና ድሮኖች ምክንያት በተለያዩ የሀገሪቱ ክፍሎች የተኩስ ማስጠንቀቂያ ደወሎች ሌሊቱን ሲሰሙ በማደራቸው በሚሊዮን የሚቆጠሩ ዜጎች ወደ አደጋ መጠለያ ቦታ በመሄድ ብዙ ጊዜያቸውን እንዲያሳልፉ በመገደዳቸው ሌሊቱ ከሰነበተው ሁሉ አስቸጋሪ ነበር ተብሏል። ሌሊቱን ቢያንስ 4 ጊዜ የአደጋ ጊዜ ማስጠንቀቂያ ደወል ተሰምቷል። ሌሊቱን በነበሩ ተኩሶች የተጎዱ ሰዎች ባይኖሩም በድንጋጤ የተረበሹ ነበሩ። እንዲሁም 2 ሴቶች የተኩስ ማስጠንቀቂያ ደወል ሲሰማ የመኪና አደጋ በቀላሉ አጋጥሟቸዋል ተብሏል። ለመከላከያ ሰራዊቱ ከተለያዩ መስሪያ ቤቶች በመቀነስ ተጨማሪ 30 ቢሊዮን ሼኬል እንዲመደብ የቀረበውን ሀሳብ መንግስት ሌሊቱን አጸደቀ። ለመከላከያ በ10 ቢሊዮን የሚቆጠር ተጨማሪ ገንዘብ የሚመደብ መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁና የገንዘብ ሚኒስትር በጻለል ስሞትሪች ትላንት ምሽት ማስታወቃቸው ይታወሳል። መንግስት ሌሊቱን በጀቱ ከተለያዩ መንግስታዊ መስሪያ ቤቶች እንዲቀነስና ለመከላከያ እንዲውል አጽድቋል። ሚኒስትር ሃይም ካጽና ዜብ አልኪን መቃወማቸውን ቃል አቀባያችን ሚካኤል ሸምሽ ካደረሰን ዘገባ መረዳት ችለናል። በጥምሩ መንግስት ምስረታ ስምምነት የተደረሰበት በጀትና ለብሔራዊ ደህንነት ጥበቃ ሚኒስቴር ጽሕፈት ቤት ተጨማሪ በጀትም ከተለያዩ መስሪያ ቤቶች ተቀንሶ እንዲመደብ ብሎም የሀገሪቱ የዕዳ መጠን እንዲጨምርም በመንግስት ጸድቋል ተብሏል። ሁለቱ የእስራኤል ከፍተኛ ባለስልጣናት ጠቅላይ ሚኒስትር ኔታንያሁና የገንዘብ ሚኒስትር በጻለል ስሞትሪች ትናንት ምሽት በተቀረጸ ቪዲዮ በሰጡት ጋዜጣዊ መግለጫ ስለ ሁኔታው አብራርተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ብዙ ገንዘብ ያስወጣል፣ በመሆኑም በጦርነቱ ስኬታማ ለመሆንና የጦርነቱን ሁኔታ ለማገዝ ለመከላከያ የተለየ በጀት መመደብ አለብን ብለዋል። የገንዘብ ሚኒስትር በጻለል ስሞትሪች በበኩላቸው በአሁኑ ወቅት ተቀዳሚው ተግባር የሀገሪቱን በጀት ማስተላለፉና ለጦርነቱ የሚውለው በርካታ ቢሊዮን ሼኬል ለመከላከያ ማስተላለፍ ነው። ዓላማችን ለማሳካት ሲባልም ለጦርነቱ የማይስማሙ ልዩነት የሚፈጥሩ ነገሮችን ወደ ጎን በማስቀመጥ በአሁኑ ወቅት የዘመቻ ሕጉ እንዲጸድቅ የሚደረገው ለሌላ ጊዜ ይራዘማል። እንዲሁም የተወሰኑ ማሻሻያዎችን ለማድረግ ያቀድናቸውና ገና ከስምምነት ያልደረስንባቸው ጉዳዮችም አይነሱም። ይህ የሚሆነውም በጦርነቱ ምክንያት ነው። ጦርነቱ አንድነትን መፍጠር እና በብሔራዊ ስሜት መንቀሳቀስ ያስፈልጋል። ለክቡር ጠቅላይ ሚኒስትሩና የመንግስት አባላት ሁሉ ምስጋና አቀርባለሁ ብለዋል የገንዘብ ሚኒስትር በጻለል ስሞትሪች። እስራኤልና አሜሪካ በጋራ በኢራን ላይ እያካሄዱት ያለው የጦር ዘመቻ ዛሬ 12ኛ ቀኑን አስቆጠረ። ሁለቱ ሀገራት በጥምረት በኢራን እስላማዊ አስተዳደር ወታደራዊና አስተዳደራዊ ተቋማት ላይ ያተኮረ ሲሆን የእስራኤል አየር ኃይል ብቻ በኢራን ላይ 10,000 የሚሆኑ ቦምቦችና ሚሳይሎችን በተመረጡ ቦታዎች መጣሉ ተገልጿል። ኢራን በእስራኤልና አሜሪካ ላይ ስጋቱና የማትቀጥል መሆኑን ሲናገሩ የቆዩት የሁለቱ ሀገራት መሪዎች የኢራንን እስላማዊ አስተዳደር ያስወግዳል ያሉትን ጠንካራ ወታደራዊ እርምጃ እየወሰዱ ይገኛሉ። ለ47 ዓመታት ያክል ጸረ እስራኤልና ጸረ አሜሪካ ዝግጅት ሲያደርግ የቆየው የአያቶላዎች አስተዳደር ወታደራዊ አቅሙ መመናመኑ ይነገራል። የጦር ዘመቻው የታቀደውን ግብ እስኪያስመዘግብ ድረስ የሚቀጥል መሆኑን ጠቅላይ ሚኒስትር ኔታንያሁም ሆኑ ፕሬዝዳንት ትራምፕ ደጋግመው ተናግረዋል። ይሁን እንጂ ፕሬዝዳንት ትራምፕ ሰኞ ምሽት በሰጡት ጋዜጣዊ መግለጫ የኢራን ጦርነት ለመጠናቀቅ የተቃረበ ነው ብለው ነበር። ጦርነቱን ለማስቆም ዲፕሎማሲያዊ ጥረቶች በሌሉበት ሁኔታ ጦርነቱ እንዴት እንደሚቆም ፕሬዝዳንት ትራምፕ አልገለጹም።
ያም ሆኖ ኢራን ከአሜሪካ ጋር ድርድር የማትፈልግ መሆኑን ሰሞኑን ማስታወቋ ይታወሳል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ኤክስ በተባለው ማህበራዊ መገናኛ አውታራቸው ይፋ ባደረጉት መልእክት የኢራን ሕዝብ በቅርቡ ግዴታውን እንዴት እንደሚወጣ ሁኔታዎችን እናመቻቻለን፣ ጊዜው በፍጥነት እየቀረበ ነው፣ ይህን ችቦም እናስተላልፍላቸዋለን፣ ለዚህም ዝግጁ ሁኑ፣ ይህ አጋጣሚ የአያቶላዎችን አስተዳደር ከስልጣን ለማስወገድ ለአንድ ጊዜ ብቻ የሚመጣ እድልና ነጻነታችሁን የምታገኙበት ነው ብለዋል ጠቅላይ ሚኒስትር ኔታንያሁ። ይህ በእንዲህ እንዳለ ጦርነቱ 12 ቀናትን ማስቆጠሩ በአካባቢው ከፍተኛ ተጽዕኖ ማሳደሩም ይታወቃል። ኢራን ወደ እስራኤል በየጊዜው ሚሳኤሎችን ስለምትተኩስ የሀገሪቱ የዕለት ከዕለት እንቅስቃሴ እንደተለመደው መደበኛ አይደለም። ትምህርት ቤቶች ዝግ ናቸው። የንግድ ተቋማት በሙሉ አቅማቸው እየተንቀሳቀሱ አይደለም። በኢራን ላይ ያለው ጦርነት በመካከለኛው ምስራቅ ብዙ እንቅስቃሴዎችን ያስቆመ፣ በፋርስ ባህረ ሰላጤው ሀገራት የአየር በረራዎችን ያስቆመና በኢኮኖሚ እንቅስቃሴ ላይም ብዙ ተጽዕኖ ያሳደረ መሆኑ ይታወቃል። እስራኤል በሂዝቦላ ድርጅት ላይ ጠንካራ ክንዷን ማሳረፏን እንደቀጠለች ነው። ለኢራን ድጋፍ ሲል ሊባኖስን ወደ ጦርነት እንድትገባና ምስቅልቅሏ እንዲወጣ ያደረጋት ሂዝቦላ ዛሬም የሀገሪቱን ሕዝብ ዋጋ እያስከፈለ ይገኛል። ሂዝቦላ በኢራን የገንዘብና ወታደራዊ ቁሳቁስ ራሱን ያደራጀና በሉዓላዊ ሀገር ሊባኖስ ራሱን እንደ መከላከያ ሰራዊት ቆጥሮ ጸረ እስራኤል እንቅስቃሴ የሚያደርግ ድርጅት በመሆኑ እስራኤል ከተመሰረተ 1982 ዓ.ም ጀምሮ የምትዋጋው ድርጅት ነው። እስራኤልና አሜሪካ በኢራን ላይ እያካሄዱ ያሉትን የጦር ዘመቻ ምክንያት በማድረግ ሂዝቦላ ጸረ እስራኤል እንቅስቃሴ ማድረጉን ተከትሎ የእስራኤል ጦር ወደ ሰሜን ሊባኖስ ዘልቆ በመግባትና 2 የጦር ብርጌዶችን በማሰማራት ሂዝቦላን ለማዳከም ከፍተኛ ተጋድሎ እያደረገ ይገኛል። የእስራኤል ጦር ቃል አቀባይ ኤፊ ዴፍሪን መከላከያ ሰራዊቱ በሂዝቦላ ድርጅት ናስር የተባለውን ጦር ክፍል አዛዥ ሐሰን ሳላማን መደምሰሱን ትላንት ምሽት ገልጸዋል። ሐሰን ሳላማ ባለፉት ዓመታት የእስራኤልን ዜጎች በሽብር ጥቃት ለመጉዳት የተንቀሳቀሰ ነው ብለዋል የጦሩ ቃል አቀባይ። የእስራኤል ጦር በደቡብ ሊባኖስ ቦታዎችን መቆጣጠሩን እንዳጠናከረና የሰሜን እስራኤል ነዋሪዎችን ደህንነት ለማስከበር ከፍተኛ ጥረት እያደረግን ነው ብለዋል። የእስራኤል ጦር በሊባኖስ ሂዝቦላን ድርጅት መሰረተ ልማቶች እያጠቃና ወደፊት እየገሰገሰ መሆኑን የጦሩ ቃል አቀባይ ኤፊ ዴፍሪን ገልጸዋል። የሀሬዲ ማህበረሰብ የትምህርት ክፍሎች ትላንት በአንዳንድ ቦታዎች የደጀን ዙን መመሪያ በመጣስ የመማር ማስተማር ሂደት ማከናወናቸው ተገለጸ። የሀሬዲ ማህበረሰብ አባላት ትምህርት ቤቶች 30 ከመቶ የተከፈተባቸው ከተሞች መካከልም ኢየሩሳሌም፣ ቤትሸሜሽ፣ ብኔ ብራክና ሞዲን ኢሊት ይገኙበታል። ከደጀን ዙ መመሪያ ውጭ የመማር ማስተማር ሂደት ጀምረው በተገኙ ትምህርት ቤቶች ላይ ማዘዣ ወጥቶባቸዋል። ይሁን እንጂ ከላይ ከተጠቀሱት ቦታዎቹ ውጭ ያሉ አንዳንድ ትምህርት ቤቶችም ከህጉ ውጭ ተንቀሳቅሰዋል የሚል ግምት መኖሩን ቃል አቀባያችን ሊራን ሆጃይኖፍ ካደረሰን ዘገባ መረዳት ችለናል። የአሜሪካ መንግስት ልዩ መልእክተኞች ስቲቭ ዊትኮፍ እና ጃርድ ኩሽነር በመጪው ሳምንት በእስራኤል ጉብኝት ሳያደርጉ አይቀርም ተባለ። ስቲቭ ዊትኮፍ ትላንት ወደ እስራኤል የሥራ ጉብኝት ለማድረግ መምጣት የነበረባቸው ሲሆን ባልተገለጹ ምክንያቶች መራዘሙ ገልጸዋል። ስቲቭ ዊትኮፍ ከሲኤንኤን ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ በእስራኤል ስለሚያደርጉት ጉብኝት፣ በኢራን የጦር አካሄድ ዙሪያ በአሜሪካና እስራኤል መካከል ያለውን ልዩነት ለማጥበብ ነውን ተብለው ለተጠየቁት ሲመልሱ በኢራን ጦርነት ዙሪያ በአሜሪካና እስራኤል መካከል ልዩነት የለም፣ ተመሳሳይ ዓላማ ያላቸው። የጉብኝቱ ዓላማ በሌሎች የሁለቱ ሀገራት ጉዳዮች ለመወያየት ነው። ጉብኝቱ በመጪው ሳምንት ስለመካሄዱ 100% እርግጠኛ አይደለሁም ካሉ በኋላ የኢራን ኡራኒየም ማዕድን የማብላላት አቅም ሙሉ በሙሉ ተደምስሷል፣ ግን ለኒውክሌር እቅድ መስሪያ ሌላው ግብዓት የሆነው ሴንትሪፉጅ የተባለውና ቅንጣት ነገሮችን ለመለየት የሚጠቅመውን የማምረት ቀሪ እቅድ ኢራናውያን አላቸው ብለዋል ስቲቭ ዊትኮፍ። አሸባሪው የኢራን መንግስት በምዕራባውያን ነዳጅ ጫኝ መርከቦች ላይ ጉዳት እንዲያደርስ ፕሬዝዳንት ትራምፕ እድል የማይሰጡት መሆኑን የአሜሪካ ቤተ መንግስት ቃል አቀባይ ካሮላይን ሌቪት ገለጹ። ቃል አቀባይዋ እንዳሉት ኢራናውያን በሆርሙዝ የባህር ወሽመጥ በመርከብ የሚተላለፉ እቃዎችን አሊያም ነዳጅ ለማስቆም ከሞከሩ በዓለም ጠንካራ በሆነው የአሜሪካ ጦር እስካሁን ከነበረው በበለጠ በከባድ ሁኔታ ጉዳት እናደርስባቸዋለን ካሉ በኋላ በነዳጅና ጋዝ ላይ የታየው የዋጋ ጭማሬ ጊዜያዊ ነው። የጦርነቱ ዓላማዎች ከተሳኩ በኋላ አሜሪካውያን የዋጋውን ቅናሻ ያሉ ከጦርነት ዘመቻው በፊት ከነበረው ዋጋ ባነሰም ሊገዙ ይችላሉ ብለዋል የአሜሪካ መንግስት ቃል አቀባይ ካሮላይን ሌቪት።
በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 18፣ በቴል አቪቭና አካባቢው 23፣ በሃይፋና አካባቢው 22፣ በኤርሸባና አካባቢው 21፣ በኤላትና አካባቢው 24 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ርዕሰ ጉዳዮች ባጭሩ ወደ እናንተው እናደርሳለን። የማዕሪብ ጋዜጣ የኢራን ጦርነት ጉዳይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ ነው። በኢራን እየተካሄደ ያለውን ጦርነት ትራምፕ ለማስቆም ትዕዛዝ የሚሰጡበትን ቀን ለመረዳት በዓለም ዙሪያ ያሉ አካላት እየተጠባበቁ ነው በማለት ዘግቧል። የእስራኤል ባለስልጣናት ጦርነቱ በመጪዎቹ 2 ሳምንታት አካባቢ ትራምፕ ይቁም ይላሉ ብለው የማይገምቱ መሆኑንም ማዕሪብ ጨምሮ ዘግቧል። የኢራን ባለስልጣናት ደግሞ ጦርነቱ በዲፕሎማሲያዊ መንገድ እንዲያልቅ ይፈልጋሉ ብሏል ጋዜጣው። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በእስራኤል ጉብኝት ለማድረግ እንዳቀዱም የማዕሪብ ጋዜጣ ጨምሮ ዘግቧል። ጎን ለጎን ደግሞ የእስራኤልም ሆነ አሜሪካ ጦሮች በኢራን ላይ የሚወስዱትን ጥቃት አጠናክረው ቀጥለዋል። የኢራን አብዮታዊ ዘብ ወታደራዊ ይዞታዎችና የአብዮታዊ ዘቡ አጋዥ ናቸው በተባሉ ተቋማት ሁሉ እርምጃው እንደቀጠለ መሆኑን ጋዜጦች ዘግቧል። የእስራኤል መከላከያ ሰራዊት በኢራን ብቻ ሳይሆን በሊባኖስ ሂዝቦላ ድርጅትን ይዞታዎችም እያጠቃ ነው። ጦሩ ትላንት የሂዝቦላን የገንዘብ ተቋማት አጥቅቷል። በተለይ ለጦር መሳሪያ መግዣ የሚውሉ የገንዘብ ምንጮችና ለሂዝቦላ ድርጅት አሸባሪዎች ደሞዝ የሚከፈልባቸውን ምንጮች ሁሉ የእስራኤል መከላከያ ሰራዊት ባለፉት ቀናት አጥቅቷል። ዋና ዓላማውም የሂዝቦላን ድርጅት በኢኮኖሚ መጉዳት መሆኑን ማዕሪብ ዘግቧል። የእስራኤል መከላከያ ሰራዊት በኢራንና ሊባኖስ የሂዝቦላ ድርጅት ላይ ከባድ ጥቃት እየፈጸመ ቢሆንም ከሁለቱ ሀገራት ወደ እስራኤል ድሮኖች፣ ሚሳይሎችና ሮኬቶች በብዛት እየተተኮሱ መሆኑን ጋዜጦች በዘገባቸው ተመልክተዋል። ሌላው መንግስት ባሳለፍነው ሌሊት ለመከላከያ ሰራዊቱ ወደ 30 ቢሊዮን ሸገል ተጨማሪ በጀት እንዲመደብ የቀረበውን ሀሳብ አጽድቋል። ተጨማሪ በጀቱ ያስፈልገው ከኢራንና ሂዝቦላ ጋር እየተካሄደ ያለውን ጦርነት የመሳሪያ ወጪ ለመሸፈን ሲሆን በአሁኑ ወቅት መንግስት ሌሎችን ጉዳዮች ወደ ጎን ትቶ በጦርነቱ ዙሪያ ትኩረት የሚያደርግ መሆኑን ጠቅላይ ሚኒስትር ቢንያሚን ኔታንያሁና የገንዘብ ሚኒስትር በጻለል ስሞትሪች ትላንት ምሽት አስታውቀዋል። ለመከላከያ ሰራዊቱ የሚጨመረው በጀት ከተለያዩ የመንግስት መስሪያ ቤቶች የሚቀነስ ይሆናል። እስራኤል በወቅቱ እያካሄደች ባለው ጦርነት ምክንያትም በክኔሴት የቀረቡ እንደ ዘመቻ ህግ አይነቶች በተለያዩ መስሪያ ቤቶች የአሰራር ለውጦች ለማድረግ የታሰቡ እቅዶችም የሚቆሙ መሆኑን ጠቅላይ ሚኒስትር ቢንያሚን ኔታንያሁና የገንዘብ ሚኒስትር በጻለል ስሞትሪች ትላንት ምሽት በሰጡት ጋዜጣዊ መግለጫ አስታውቀዋል። ሌላው ከትላንት ወዲያ በማዕከላዊ እስራኤል የሚሳኤል ፍንጥርጣሪ ወድቆ 2 ሰዎችን መግደሉ ይታወቃል። ሮስታም ጎሎምብ የተባለው 61 ዓመት የግንባታ ሰራተኛ በይሁድ ከተማ በወደቀው ሚሳኤል ተጎድቶ ከቆሰለ በኋላ ህይወቱ አልፏል። ከእሱ ጋር አሚር ሞርቶዞብም እንዲሁ ህይወቱ ማለፉን ማዕሪብ ዘግቦ የእስራኤል መከላከያ ሰራዊት ህብረተሰቡን እያስጠነቀቀ ያለው ከኢራን የሚተኮሱ ሚሳኤሎች ሲወድቁ ብዛት ወዳላቸው ትንንሽ ቁርጥራጭ ሚሳኤሎች እንደሚከፋፈሉና ህብረተሰቡ ለጉዳዩ ትኩረት ሰጥቶ የደጀን ዙር መመሪያ እንዲያከብር ጦሩ ማሳሰቡን ማዕሪብ ዘግቧል። የኢዲዮት አህሮኖት ጋዜጣም በይሁድ ከተማ በሚሳኤል ተኩስ የተገደሉትን ሁለቱን ዜጎች አሚርና ሮስቶምን ጉዳይ ዘግቧል። እንዲሁም በኢራን እየተካሄደ ያለውን ጦርነት ተመልክቷል። ከኢየሩሳሌም የእስራኤል ባለስልጣናት እንደሚሉት ከሆነ በአንበሳው አገሳ የጦር ዘመቻ ድሎች እየተገኙ ቢሆንም የኢራን አያቶላዎች አስተዳደር አሁንም የተረጋጋ ሁኔታ እንዳለው ግምታቸውን መግለጻቸውን ጋዜጣው ዘግቧል። የአሜሪካ መንግስትም የአያቶላዎችን አስተዳደር ማሸነፉና መገርሰሱ ብዙም ጉዳይ መስሎ እየታየው እንዳልሆነና ይህም በእስራኤል በኩል ብዙም ትንሽ ግራ ሳያጋባ አይቀርም። ያም ሆኖ በኢራን ላይ የሚወሰደው ወታደራዊ እርምጃ በቀጣይ 2 ሳምንታትም የሚቆይ ይሆናል የሚል ግምት አላቸው። የእስራኤል ባለስልጣናት እስካሁን በኢራን ላይ የተወሰደው ወታደራዊ እርምጃ የኢራንን የኒውክሌር ማብላያት ፕሮግራምና የባሊስቲክ ሚሳይል እቅድ ለብዙ ዓመታት ወደ ኋላ ያስቀረ መሆኑና ይህ ደግሞ ጥሩ ውጤት መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል።
ጦርነቱ በእስራኤል ህብረተሰብ ዘንድ የፈጠረውን ስሜትም የኢዲዮት አህሮኖት ጋዜጣ ዘግቧል። የተኩስ ማስጠንቀቂያ በየጊዜው ይሰማል። ዜጎችም ወደ አደጋ መከላከያ ቦታ ይሄዳሉ። ሌሊት እንቅልፋቸውን አቋርጠው ይወጣሉ። ከዚያ ተመልሰው ለመተኛት ይቸግራሉ። በቀን እንቅስቃሴ ላይም ችግር ያጋጥማቸዋል። ይህን ሁኔታ ለመቋቋምም ባለሙያዎች የተለያዩ ምክሮችን እያቀረቡ ነው ብሏል ጋዜጣው በዛሬ ዘገባው። ችግሩ መንፈስን ስሜት ውስጥ የሚያስገባ ሰውነትን ደግሞ ችግሩን በመቋቋም ሂደት ውስጥ በተጠንቀቅ እንዲቆም የሚያደርግ ስለሆነ ቢያንስ ከመተኛት በፊት ዜና አለማየት ተመራጭ መሆኑን፣ በዚህ ወቅት መደረግ ያለባቸው ሌሎች የባለሙያዎችን ምክር መስማት ተገቢ መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። የዕለት ከዕለት እንቅስቃሴን መጠበቅ፣ ቀን አለመተኛት፣ ስፖርት መስራት፣ የተመቻቸ የምኝታ ቦታ ማግኘት፣ የሚያነቃቁ ነገሮች እንደ ካፌና አልኮል አይነቶችን ከመውሰድ መቆጠብ በባለሙያዎች የቀረቡ ምክሮች ናቸው። የሀአሬጽ ጋዜጣም በኢራንና ሂዝቦላ ላይ የሚካሄዱ ጦርነቶችን የኢራን መንግስት በእስካሁኑ የእስራኤልና አሜሪካ ጥቃት ሙሉ በሙሉ የወደቀ የተገረሰሰ አለመሆኑና ይህ ጦርነት በእስራኤልና አሜሪካ አሸናፊነት ከተጠናቀቀ የሐማስና እስላም ጂሃድ እንዲሁም ሌሎች አካላትም በሌላ መንገድ በተዘዋዋሪ ተሸናፊ ሊያደርጋቸው እንደሚችል ሀአሬጽ ዘግቧል። መንግስት ለመከላከያ ተጨማሪ በጀት እንዲመደብ መወሰኑን ጠቅላይ ሚኒስትር ናታንያሁና የገንዘብ ሚኒስትር በጻለል ስሞትሪች መናገራቸውና በጦርነቱ ምክንያት የዘመቻ ህጉ ለጊዜው በክኔሴት የማይቀርብ መሆኑን ጠቅላይ ሚኒስትር ናታንያሁ መናገራቸውን ሀአሬጽ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። አይዞሽ እናት ሀገሬ እኔ ነኝ በይው አፋልስ ዛሬ ለእናት ሀገሬ ለእናት ሀገሬ ለእናት ሀገሬ ለእናት ሀገሬ ማንነት ነው ሰንደቅሽማ አትምጡብኝ በእናት ሀገሬ ቀልድ አላውቅም በእናት ሀገሬ አትምጡብኝ በአባቴ አደራ ምያለሁኝ በወጣው ደም አትምጡብኝ በእናት አለም ቀልድ አላውቅም በአባት አለም ለእናት ሀገሬ ለእናት ሀገሬ ለእናት ሀገሬ። የተከበራችሁ አድማጮቻችን ከዚህ ቀጥለን የደጀን ዙ ለህብረተሰቡ የሚያስተላልፈውን መመሪያ በተመለከተ በደጀን ዙ የሚያገለግለው ሻለቃ አይቸው ባየ ሊያስተላልፍልን በስልክ መስመራችን ይገኛል። አይቸው እንደምናደርግ አስተልኝ ሰጠኝ እንደምናደራል። እንዲሁም አድማጮቻችን እንደምናደራችሁ። እኛ ደህና ነን። ዛሬ ሌሊት ያሳለፍነው ነገር ቀላል አይደለም። በመላ ሀገሪቱ በተለያዩ ቦታዎች የአደጋ ጊዜ ማስጠንቀቂያ ደወል ሲሰማ ሰዎች በአግባቡ ሳይተኙ እንዳደሩ በሚሊዮን የሚቆጠሩ ዜጎች እየተነገረ ነውና እንዴት ነው እናንተ አካባቢ ነበር? እውነት ነው እንደጠቀስከው በአብዛኛው በሀገራችን ክፍል እንዲሁ የአደጋ ማስጠንቀቂያ ደወል ሲሰማና ያው በተለይ ደግሞ የግል የአደጋ መከላከያ መጠለያ የሌለን በጣም ከእንቅልፍ ተነስቶ ወደታች እየወረዱ እንደገና ወደ ላይ መውጣቱ እጅግ በጣም አስቸጋሪ ነበር። ሆኖም ግን ጦርነት ላይ እስካለን ድረስ ጦርነት ታውጆ ጦርነት ላይ እስካለን ድረስ እንግዲህ የጦርነት ደግሞ የራሱን የቻለ አንድ ከሚያሰቅሙት ነገሮች አንዱ ነው በሰላም አለመተኛት። ለዛም በጠራራ ሌሊት ላይ ተኝተህ እንደዚህ አይነት ስትሰማ ጥሩም አይደለም። እንደገና የመነሳት አቅም የለህም። ከራስ ጋርም ትሟገታለህ። በልጆች በኩልም እንደዚህና በጣም አስቸጋሪ የነበሩ ሌሊት ነው። ግን ምንም ማድረግ አንችልም። የግድ ህይወታችን ማዳን ራሳችን ከአደጋ መከላከል አለብን። ይህን ሁሉ ከራሳችን ጋር የተሟገትን እያልንም የደጀን ዙ መመሪያውን መስማቱ የበለጠ ህይወታችን አደጋ ላይ እንዳትወድቅ ስለሚረዳን ስለሚያገለግለን የግድ ይህን ነገር ማድረግ አለብን። ቅድመ አደጋ ማስጠንቀቂያ የሚሰጥ አለ። ሁላችን የምናውቀው ያን ብንሰማ ወዲያውኑ ወደ አደጋ መከላከያ መጠለያ አካባቢ ከዛም መከታተል የአደጋ ማስጠንቀቂያ ስንሰማ ወደ አደጋ መከላከያ መጠለያ ክፍል ገብተን ቡጥ እስከምንባል ድረስ መቆየት እነዚህ ነገሮች እጅግ በጣም ወሳኝ ናቸው። በተለይ በአሁኑ ባለንበት ወቅት አንዳንድ ጊዜ ከኢራን የሚወነጨፉ አሉ፣ አንዳንዴ ደግሞ በሂዝቡላ የሚወነጨፉ አሉ። ስለዚህ ሁለቱንም በሚወነጨፉበት ሰዓት እያንዳንዱ የራሳቸው የሆነ መመሪያ ያላቸው። በሂዝቡላ የሚወነጨፈው አንዳንዴ የአደጋ ማስጠንቀቂያ ቅድመ የአደጋ ማስጠንቀቂያ ደወል አይሰማም። ዝም ብሎ የሚፈነዳበት ወቅትም አለ። አንዳንድ የአደጋ ማስጠንቀቂያ ደወል የሚሰማበት አለ። ስለዚህ ሀገራችን አሁን እያሳለፍ ነው ያለን ቀላል ጊዜ አይደለም፣ በጣም አስቸጋሪ ጊዜ ነው። ያም ሆኖ ግን የምንወጣው ነገር ነው።
ካሁን በፊትም እንደዚህ አይነት ጦርነቶች ነበሩ፣ ዛሬም አሉ። ያም አልፋል፣ ይህም ያልፋል። ዋናው ነገር ሁላችንም መመሪያውን እንስማ። ያልፋል፣ ግን የመሰላቸት ሁኔታ እንዳለ ሰዎች አሁን በተለያዩ ቦታዎች እንቅስቃሴያቸው እንደጨመረ ይነገራልና በተለይ በአንዳንድ ቦታዎች ብዙ የመሰባሰብ ሁኔታ አደጋውን የበለጠ የሚያሰፋው ስለሚሆን እንደው ቸላ እንዳንል ተሳስበው ነው። እውነት ነው። ጥሩ ጥያቄ ነው የጠየቀኝ። ይሄ ነው እንግዲህ የኛ ጠላቶቻችን በተለይ ኢራንም ሆነ ሂዝቡላ የምትፈልገው አንድ ቦታ ላይ ሰብሰብ ብለን በምንገኝበት ጊዜ አንድ አደጋ ብታደርስ ብዛት ያለው ሰው ለመግደል እንደ ምሳሌ አድርገን እንሰራው ነፍሳቸውን የማርና ቤተሰቦች የተፈጠረው ክስተት ሁኔታ አለ ወይም ሌሎች ቦታዎች ላይ እንደዛ አይነት አጋጣሚ ፈልገው ለዛ ነው እንግዲህ እነሱ ህዝብ ወደሚሰበሰብበት ህዝብ ወደሚኖርበት ቦታ የሚያስወነጭፉ የሚተኩሱ ያሉት። ስለዚህ እኛ ደግሞ ለዛ ነገር እያወቅነው ስለሆነ እየተነገረ ስለ መተባበር የለብንም። መመሪያው አለ፣ እስከ 50 ሰው ድረስ መሰባሰብ ይቻላል። ያም መሆን የሚችልበት ግን በተሰጠነ ጊዜ ገደብ ወዲያውኑ ወደ አደጋ መከላከያ መጠለያ ክፍል መግባት መድረስ እንችል ነው። ስራ ቦታ መሄድም እንችለው እንደዚህ ነው። የትምህርት አሰጣጡ እስካሁን ድረስ የለም። እስከ ፊታችን እሁድ ድረስ መመሪያው አሁን ያለው የሚቀየር አይደለም። የሚቀየር አዲስ መመሪያ ካለ አለን ከዚህኛ ወጣን እናሳውቃለን። እንግዲህ ከረጀነዙ የሚላኩ መመሪያዎች በሶስት መንገድ በሶስት አቅጣጫ እንሰማ እንችላለን። እንዲሁ በዚህ በሬዲዮ ጣቢያ አማካኝነት ወይም በቴሌቪዥን አማካኝነት አልዛ ደግሞ በእጃችን ስልክ በትክክለኛ የሚላክበት መልእክት አለ። ያን ሰምተን በዚህ መሰረት ነው መንቀሳቀስ ያለብን። ስለዚህ ምናልባት አንድ የተሳሳቱ ዜናዎች ሊያጋጥመን ይችላል። ብዙ የተሳሳቱ ዜናዎች አሁንም እየተላኩ ነው። ከእንደዚህ አይነት ተቀብሎ ከማሰራጨት እንድንቆጠብ ትክክለኛውን መረጃ ብቻ ይዘን በዛ በሚሰጠው መመሪያ ብቻ እንድንመራ ነው ምለውና በእውነት በአንድ በኩል ስታየው ደግሞ ሰጠኝ ማህበረሰባችን ሊመሰገን ይገባል። የሁሉ ነገር ተጭኖት የሁሉ ነገር እያለበት ግን እየተነሳ መመሪያውን እያከበረ ይገኛል። አልፎ አልፎ አንዳንድ ቦታዎች መመሪያውን የሚጥሱ አሉ። ያው ለነሱም እንግዲህ በመመሪያው መሰረት እንዲሄዱ ከወዲሁ መልእክታችንን እናስተላልፋለን። ጥሩ አይቸው፣ እናመሰግናለን። ሌላው ደግሞ ቀሪ ካለ በቀኑ ፕሮግራማችን። እሺ፣ አመሰግናለሁ። ሁላችንም የደጅ መመሪያ እንቀበል፣ እንተግብር። የደጀን መመሪያ ህይወትን ያድናል። አመሰግናለሁ። መልካም ቻው። የተከበራችሁ አድማጮቻችን፣ አሁን ደግሞ ከአቶ ሙሼ ባህታዊ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልና አቶ ሙሼ፣ እንደምን አደርክ? እንደምን አደርክ ሰጠኝ። እንደዚሁም ለአድማጮቻችን ደህና ነን። እንግዲህ በየአካባቢው የአደጋ ጊዜ ማስጠንቀቂያ ደወል ሲሰማና ያደረ ብዙ ዜጎች እንቅልፋቸው እንዳልተኙ እየተነገረ ያለበት ሁኔታ ነው። ቤርሸባና አካባቢዋ እንዴት ነበር አዳር? እንግዲህ ቤርሸባም ምንም ነገር አልነበረም። ሰላም ነው ያደርነው እና ሰላሙን ያምጣልን። በህብረተሰባችን ሀገራችን ርቅ ተረብሻለች እና ለዚህ ሁሉ ደግሞ እኔ በቃ አሁን ተወሳስበው በመጀመሪያ እስራኤል ሀገራችን የመሰሩትና ያቋቋሙ ወላጆቻችን በዩ ጠንካራ ብረት በቀላሉ የማይፈርስ በቀላሉ የማይበተን ልዩ እንቁ የሆነች ሀገር መስርተው ለዚህ ትውልድ ያስረክበውልናል። ይህ ትውልድም ወላጆቹ ያስረከቡትን ወርቃማ ሀገር ደግሞ በማፍሰስ ድንበሯን ላለማስደፈር ከጠላት ጋር በመተናነቅ ላይ ይገኛል። ስለዚህ ይህም ሁኔታ በዚህ እንግዲህ 12 ቀን እያደረግን ነው። እንቅልፍ ታጥቶ ስራ በሌለበት እንግዲህ እግዚአብሔር ሆኖ ሁሉ ነገር ሊሳካ አይችልምና 13 ዜጎች ነው የሞቱብን። ይህ ራሱ ልዩ ተአምራው ነው። ይሄ ያለማቋረጥ እየተኮሰ በጠንካራ ህዝቧ ይህን ነገር እና በእግዚአብሔር ፍቃድ 13 ዜጋ ማጣት ቀላል ነው ማለት አይደለም። ነገር ግን ከሁኔታዎች ስታየው በጣም ልዩ የሆነ ህዝብ ያላት ሀገር ነችና እግዚአብሔር ከእስራኤል ህዝብ ጋር ይሁን ይላልኝ። ቀላል አይደለም እንዳልከው። አሁን 12 ቀናት ያክል በጣም በመቶዎች የሚቆጠሩ ሚሳይሎች፣ ድሮኖችና ሮኬቶች እየተተኮሱ ከሊባኖስ ከዚህ ከቅርቡ እንዲሁም ደግሞ ከኢራን በኩል ግን የደረሰው አደጋ
ሲነጻጸር ነው ቀላል ባይባልም ግን እነሱ እንደፈለጉት ቢሆን ኑሮ በሺዎች የሚቆጠሩ ሰዎችን ለመጉዳት ነበረና በሌላ በኩል ፈጣሪ ይጠብቃል። እንደው አሁን ዘመቻው በኢራንም በዚህ በሂዝቦላ ላይ የሚካሄደው ግቡን ይመታል ብለህ ታስባለህ? ጊዜው ሲራዘም ምናልባት እንደው አሰልቺ የሆነና በአቋራጭ ይተውታል የሚል ስጋት ስላለ ሰጠኝ። እንግዲህ እስራኤል አሁን ያንዳንዱ ህዝብ መንግስትም ይሁን ህዝብም ይሁን ሲመኘው የነበረ ኢራንን ብዙ ጊዜ ሰጠኝ ከተደረገልኝ ስንም ምንጩን የውሃ ምንጩ ያለበትን ጠላትን የሚያጠናክር እቺ ሀገር ነች። እቺ ካልተመታች ካላረፈች ሰላም ሊኖር አይችልም ያን ስንወያይ ቆይተናል እና ለእግዚአብሔር ለእስራኤል መንግስት ለህዝባችን ልዩ የሆነ እድል ተሰጥቶት የሚገባው ከአሜሪካ በመሆን የሚገባትን ዋጋ አግኝታለች። ለዚህም አሁን መጨረሻ ላይ የት ነው የምንሄድ ያለብን ነው እንግዲህ እኔ ማየት ያለብን ከአንድ ጥሩ የሆነ ውጤት ካገኘ በኋላ መጨረሻ የት ላይ ነው የምትሄደው ነው የት ላይ ነው የምትሄደው። ስለዚህ እቺ ምሳሌ ትንሽ ልትሆን የምትችለው አሁን በዚህኛው ጦርነት ላይ ሐማስ ቢኖር ኑሮ ለኛ አቅጣጫ ለጦርነት አቅጣጫ ሊከፈትብን ኑሯል። ነገር ግን ተዋግተን ብዙ ዋጋ አስከፍለውን የጋዛ ቦታም ብዙ ዋጋ ከፍለው አሁንኑ ወደ ሰላም ድርድር ስለመጡ አሁንኑ ምንም ቢፈልጉም አፋቸውን ሳይከፍቱ ጸጥ ብለዋል። ስለዚህ ይህ ምሳሌ ነው። አሁን ደግሞ ከኢራን የሚገባውን ነገር ይሄ ነበረ ኒውክሌር ስራውን የከፍተኛ ሚሳኤል መሳሪያዎችን መስሪያውን በሙሉ እንደሚነገረን ከሆነ እየወደመ ነው፣ ወድሟል። መሪዎቿ በሙሉ በቃ ወደ ማይመለስበት ቦታ ወደ ገሃነም ሄደዋል። ስለዚህ አሁንኑ ዝም ብሎ የት ነው ሊሄድ የሚችለው? ተዋጋን መጨረሻ ላይ የት ነው? እንግዲህ በቀላሉ መንግስቱ ሊቀየር አይችልም። በላይ የሚፈልግ ብትደበድብ ኢራኖች ደግሞ ልዩ የሆነ ታሪክ ያላቸው ህዝቦች ናቸውና እኔ እንደሚመስለኝ ከሆነ አሜሪካ ቆም ብላ አስባ አሁንኑ ኑና ተደራደሩ ብላ ወደ ድርድር ቢገባና ወደ አንድ መሰረት ቢይዝ እንጂ መጨረሻ ላይ በውጊያ እስከመጨረሻ ተዋግተህ ውጤትም ልታገኝ አትችልም ባይ ነኝ። ምክንያቱም የሆነ ነገር ማሰሪያ መኖር አለበት። የማሰሪያ ለዚህኛውም ስምምነት ነው መደረግ ያለበት። ወታደራዊ ድሉን በዲፕሎማሲያዊ ድል መቀየር ያ ከሌለ ለምሳሌ ሊባኖን ይኸውልህ ወደዛ አቅጣጫ ሂዶ ነበር። ነገር ግን ስላልታሰረ ጥሩ አድርገን ስላልታሰር ነው እንደገና በግብሉ አሁን እዛ ላይ ችግር እየፈጠሩብን እንቅልፍን እየነሱብን ይገኛሉ። ስለዚህ ሱሪያ በዚህ አንጻር የሆነች ስምምነት ስለነበረች ጸጥ ብለዋል። ስለዚህ ስምምነት መጨረሻ ላይ ያገኘውን ድል ካልተጠቀምክበት ነገ ጠዋት እንደገና ዋጋ ሊያስከፍለን ይችላል ማለት ነው። ስለዚህ እኔ የምለው እንግዲህ የአሜሪካ መንግስት ልክ እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ ሁሉ ሆኖ እንደዚህ አይነት ፕሬዚዳንት ታይቶም ተሰምቶም አይታወቅም የሚያደርግልን ሁኔታዎችን። ነገር ግን በመጨረሻ ላይ የት ነው የምንሄደው? ለምሳሌ ለመጥቀስ የምፈልገው ብኖር ቻይናን እንመልከት። ቻይና ሀያል ሀገር ነች። ዓለም በኢኮኖሚ ተቆጣጠረች ያለች ሀገር ነች። ስለዚህ ጥቅሟ እንግዲህ ነዳጅ የምትቀበለው ከሶስት ሀገሮች ነው ቻይና። አንዱ ከሩሲያ ነው። ሩሲያ አሁን በዚህ ኤምባርጎ በሚባለው በተደረገላት መሸጥ አትችልም። ቬኔዙዌላ ነበረች ዋና አምራች ደግሞ። እሷም አሁን አሜሪካ ይህን ነገር አይታ የቬኔዙዌላን መንግስት ጥላ ተቆጣጥረዋለች። ሶስተኛዋ ነዳጅ የምትሸጠው ሀገር ኢራን ነች። ኢራንም አሁን ይህን ተቆርጦባታል ቻይና። አሁን ቻይና እግሯ እየተመትታ ራሷ ተመትታ እጇ ቆርጠህ ማስኖር ይቻላል ወይ? ስለዚህ እነሷ ደግሞ ከራሽያ ጋር በመነጋገር ከጽፎን ኮሪያ ጋር በመነጋገር እነዚህ አገሮች ኒኩሌር ያላቸው አገሮች ናቸው፣ ሀያላን አገሮች ናቸው። ስለዚህ በተለይ ሰሜን ኮሪያው እብድ ወጠጥ ያለ የሚፎክር መጣው ያዙኝ የሚል ያለ መሪ ነው። ስለዚህ ይህ ሁላ ሲጠቃለል
ወዴት ነው ሊያስከደን የሚችለው? የት ነው ሊሄድ የሚችለው? መጨረሻ ብለን መተናጠቃን ጠላት። ነገር ግን ሁላችን የሚያጠቃ ከሆነ ባህር የሚያስገባ ከሆነ ጦርነቱ ምን ተጠቀምንበት? የጦርነት እኮ አንድ ነገር መውጫ ቀዳዳ ወደ ስምምነት ሊያደርስ ያኛም አያዋጣኝም የሚልበት እኛም ደግሞ በቀና እስከዚህ ቦታ አጥቅተናል የምንልበት ሁኔታዎችን ፈጥሮ በድርድር ወደ ሰላም የምንኖርበት መንገድ መሄድ እንጂ እንደዚህ ከቀጠል ምናልባት ስጋቱ ምንድነው መሰለህ ሰጠኝ ወደ ሶስተኛው ዓለም ጦርነት ልናዘነብል እንችላለን የሚል አመለካከት ነው እንግዲህ ያለኝ። አካባቢያዊ ችግሩ ሰፋ ብሎ አህጉራዊ እንዳይሆን ጥንቃቄ ማድረግ ያስፈልጋል። እና ወደ ሰላሙ ድርድር አሁን አሜሪካ ወደዛ ብታስጉዘው የበለጠ ለእስራኤል ትልቅ ዋስትና ሊሆናት ይችላል። ትልቅ ውጤት ሊያስገኝላት ይችላል። በዓለም አሳይታለች ተአምራዊ የሆነ በዚህ ሁሉ ጦርነት ተአምራዊ በሆነ መንገድ የእስራኤል ጥንክርና። ለዚህም ነው የእስራኤል በልዩ የመሰረቱት ወላጆቻችን እንዴት አድርገው እንደመሰረቷት በቃ የወደፊቱ ለሩቅ በማየት ለ5 ዓመት ለ10 ዓመት የሚሆነው በቃ ለሺህ ዓመታት የሚሆን አስበው የሰሯት ሀገር ነው የምትመስለው። እና ይህን ነገር ከነልዩ ጥንካሬው ይህን የጦር ውጤት ወደ ሰላሙ ቢገባና ሰላም ብናገኝ እኛም ሰላም እናድራለን፣ እነሱም ቁስላቸውን እያከኩ ያለውን ነገር ሀገራቸውን እንደገና ሊመሰርቱ የተወሰነ ዓመታት ይወስድባቸዋልና እነሱ ነገ ጠዋትም ወደዚህኛው እንዳይገቡ ሊያስቡ ይችላሉ ማለት ነው። ለዚህ እንደጠቀስኩት ሐማስን ማየት ይቻላል። ልክ ነህ። መውጫ ቀዳዳ እንዳይጠፋ በኋላ ብዙ ነገር ፍልስልሱ እንዳይወጣ ከአሁኑ ቢታሰብበት መልካም ነው። እንዳልከው ባለፉት 2 ዓመታት በጋዛ ሰርጥ የነበረው ጦርነትን በመጨረሻ በስምምነት የተጠናቀቀ በሰሜንም ከሂዝቦላ ጋር የነበረውም ስምምነት ነበረውና ስምምነት ባጭሩ ይሄ ወታደራዊ ድሉን ወደ ዲፕሎማሲ ድል ማድረጉ ትልቅ ነገር ነው። እውነትህን ነው። የሊባኖስን ሁኔታ እንዴት ታየዋለህ? የሂዝቦላ ድርጅት እንግዲህ የሊባኖስ ባለፈው ጊዜ እስራኤል ከፍተኛ ድል ያገኘችበት ነው። እንግዲህ የነበሩ መሪዎችን መሳሪያውንም በሙሉ ወርዶ ወደ ሰላም ተብሎ ነበር። ነገር ግን አሁን እንደገና ዋጋ እያስከፍሉን ይገኛሉ። እንግዲህ እነሱ እንግዲህ ኢዲዮሎጂያ ብያለው ነው። እንግዲህ አንድ ጦርነት ኢዲዮሎጂያ ካለው በቀላሉ አይፈርስም። ታንጸው ከልጅነታቸው ጀምረው እስራኤልን ለማጥፋት የሚል ታንጸው ያደጉ ሰዎች ስለሆኑ ይህ ነገር ወደ ሰላምም ሳይል የሊባኖን መንግስትም ጠንካራ በመንግስት ባለመሆኑ መሳሪያቸውን ሊያስፈታቸው አልቻለም። ስለዚህ አሁን ኢራን ከወደቀች ጉዳት ስለደረሰባት ረዳት ላይኖራቸው ይችላል። አሁን መሳሪያ ይገባላቸውም በየትም ቦታ ሊገባላቸው አልቻለም። ነገር ግን ምን አይነት መሳሪያ ከማችተው እንደነበር የሚያሳይ ነውና ከፍተኛ ጉዳት ለማድረስ ጥረት እያደረጉ ናቸው። ስለዚህ ለዚህኛው መፍትሄ ሊሆን የሚችለው ከሊባኖን መንግስት ጋር ተነጋግሮ ጠንካራ መንግስት ሆኖ የሚገባው እርዳታ በአሜሪካና በእስራኤል ተሰጥቶት ይህ ጠላት ከዚህ የሚወገድበት ሁኔታዎችን መጣር። ሁሉ ነገር ዞሮ የምትሄደው የፈለክ ነገር ልትዋጋ ትችላለህ። ወደ ስምምነት ነው ለመድረስ የምንችለው። በዚህ በኩል ነገራችን ላይ በመፍራት በነበረው ሁኔታዎችን ሁቲም የሚሏቸው በየመን ያሉትም እነሱም ጸጥ ብለው እየተጠባበቁ ነው ያሉት። የት እየሄድን ያለው መጨረሻ ላይ እነሱም አካኪ ዘራፍ ሊሉ ይችላሉ። ከዚህኛን እንቅልፍ ሊያስነሱን ይችላሉ። እንደገና ህብረተሰብ ሽማግሌዎች አሉ ከቤት ለመውጣት በጣም የሚከብዳቸው። ስለዚህ ስንት ጊዜ ልንስም እንችላለን የሚለውን ነገር እነዚህ ነገሮች አጠቃሎ የአሜሪካ መንግስት ከእስራኤል ጋር በመሆን ወደ ሰላም ድርድር ማሰሪያው ያ ነው ሊሆን የሚችለው። በሁሉም ብትሄድ በዓለም ላይ ጦርነት ላይ የሚሆን ነገር የሚያልቅ ነገር አይኖርም። ለወደፊቱ እኛ የምንኖር እነሱም የትም አይሄዱም፣ እኛም የትም አንሄድም።
ስለዚህኛው መፍትሄው ስጡን፣ ለመኖር ነው የምንፈልገው፣ ድሮውንም እኛ ነካንም ለመኖር ነው የምንፈልገው፣ አላስኖርን ያላችሁ እናንተ ናችሁና እረፉና ቁጭ በሉ። አሁን ደግሞ እስራኤል በዓለም እያዩት ነው ምን ማድረግ እንደምትችል፣ ምን መስራት እንደምትችል። ሊወዳደራት ልንገርህ፣ እንደ አሜሪካ እርግጥ ትልቅ ሀገር ነች ነው፣ ለሁሉም ነገር እስራኤልን የሚያክል ሀያል መንግስት የለም ባይነኝ ነኝ። እስራኤል እርግጥ ትንሽ ሀገር ነች፣ ሁሉ ነገር ያልተሟላላት ሀገር ነች። ነዳጅ የላት፣ ምን የላት። ነገር ግን ወላጆቻችን መጀመሪያ ላስወሳቸው የቻልኩትም ማነጽ እንደቻሉ ያለው ትውልድ በምን መንገድ ሊያንጹት እንደቻሉ ትምህርቱን ሁሉ ነገር ያነጹት ይኸው እኛ ጠንካራዎች ሁነን የወላጆቻችን የሰጡንን ተቀብለን ለማስጓዝ ለትውልድ ማስተላለፍ እንዲቻል አድርገው እየተሰራ ነውና ለዚህኛው አሁኑኑ መሆን ያለበት ወደ ሰላሙ መሄድ ነው። እንግዲህ ወደ ሰላሙ መሄድ አለብን እንጂ አሁን በሊባኖን በኩል አሁን እንቅልፍ ከነሱን ቦታዎች እነሱ ናቸው። እንደምንሰማው አንዳንዱ የተተኮሱ ነገሮችም እግዚአብሔር ተከላክሎ ነው እንጂ ሳይሰሙ የተተኮሱ የወደቁ መሳሪያዎች እንዳሉ እየሰማን ነውና እንግዲህ ዲፕሎማሲያዊ መንገዱ ይፈለግ መቋጫ ወደዛ መሄድ አለብን የሚል መጨረሻው ላይ መሆን ያለበት ትልቁ ውጤት ዝም ብሎ ዋጋ አልባ እንዳይቀር ተጠንቅቀው በዚህ ቅርብ ጊዜ ውስጥ እኔም ማምነው እንደዛ ነው። ትራምፕ ሊያቆም ይችላል። በራሱ በአገሪቱ ላይም ተጽዕኖ እየተደረገበት ነው። እንዳልኩ በተለይ በቻይና ከፍተኛ ውጥረት አለ። አሁን ቻይና ጽጥ ያለችው አንዱ እሱንም ደግሞ ታይዋንን ለመቆጣጠር ፍላጎት ስላላት አሜሪካ ያደረገችውን ሂደት ተጠቅማ ነገ ጠዋት ታይላንድ ለመቆጣጠር ከፍተኛ ፍላጎት ስላላት ነው እና ነዳጅ ስለተዘጋባት ነገ ጠዋት ለየት ያለ ወዳልተፈለገ ጦርነት በዓለም ላይ ተፈልግም ነው። ዲፕሎማሲያዊ መንገዱ ይታሰብበት ነው። በጣም ነው የምናመሰግን አቶ ሞሼ ባታይ ከኛ ጋር ለነበረህ ቆይታ መልካም ቀን እንመኝልሃለን። ለሁላችን ለእናንተም እንደዚሁም ሁላችን ለህዝባችን በሰላም እንዲፈጠርና ቸር እንዲያውለን በሰላም እንድንቆይ እኔ ምኞቴን እገልጻለሁ። እናመሰግናለን። ቻው ቻው። የተከበራችሁ አድማጮቻችን የጠዋቱ ፕሮግራማችን እዚህ ላይ ተጠናቀቀ። በፕሮግራማችን ለተሳተፉት ለቴክኒክ ባለሙያችን ሮኔን ናወር እንዲሁም ለእናንተ በጣም እናመሰግናለን። ደውሉ፣ ተሳተፉ። በያላችሁበት መልካም ቀን እንዲሆን እንመኛለን። ሰላሙን ያምጣልን። በደህና ዋሉ። ሰላም ሽብዛ ሀገሬ ደህና